ሰላም ጤና ይስጥልኝ የቻናል ተከታዮች ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ነው የመጣሁት። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ባለፈው ዳጣ ድራማ ላይ እንዳየነው እንግዲህ ይቺ ኤቢ ወይም አቢጌ እንግዲህ የእናቷን ወርቅ ሰርቃ እንግዲህ ራሷ ነበረች ያስቀመጠችው ዳጣን ከዛ ቤት ለማስባረር ዳጣን ሌባ ለማስባል ነበረ። ከዛ እናቲቱ እንዳጋጣሚ እንግዲህ ካስቀመጠችበት ስትፈልግ ታጣውና ወዳውኑ እንግዲህ ለባሏ ለደረጀ ትደውልለታለች። ደረጀ ሲመጣ ተረጋጉ ይላል። እንዲሁም ዳጣና ናታን ሲመጡ እንግዲህ ተደናግጠው ነበር። ከዛ እንግዲህ የጠፋቤት ስላለ የደረጀ ባለቤት እንግዲህ ዳጣን አንገቷን እንቅ አርጋ ስትይዝ በስንት መከራ ይገለግሏታል። አቶ ደረጀ እንግዲህ ባለቤቱን እንግዲህ ተረጋጊና ውስጣም ከሆነ እኔ ቀስ አርጌ አስመልሳለሁ ቃል እገባልሻለሁ ብሏል ነበር። ቃል በገባው መሰረት እንግዲህ ይቺ ውሃ የምትባለው ላይ በጣም ደስ የምትልጅ ውሃ እንግዲህ ለናታን እንግዲህ አቢጌ ወርቁን አይቼዋለሁኝ ምንድን ነው ልላት መታይ ነበር ብላ ስለነገረችው ከቤት ከሄደ በኋላ አቶ ደረጀን እንግዲህ ይነግረዋል። አቶ ደረጀ በፍጹም ይሄን ልታደርግ አትችልም አለና እንግዲህ አቶ ደረጀ ቀጥታ እንግዲህ የአቢጌን ቦርሳ ያገኘውና ሲያይ ወርቁን ያገኘዋል። እና ዛሬ እንግዲህ ሲጠራት አቤት ስትል አባዬ ስትል አባዬ አትበይኝ ብሎ እንግዲህ ሲጠይቃት እሷ መናገርን ፈራችና በመጨረሻ እንግዲህ አይ ዳጣ ትሆናለይ እኔ ሌባ ለማስባል ትለዋለይ። አባቷን በምንም ታምር ሊያምናት አልቻለም። አሁንም ውሸት ትዋሻለሽ ይላታል። በመጨረሻ እንግዲህ አሁን የኔ ትልና አባትየውን እንግዲህ ይህን ያደረግሽው በሌላ ጊዜ እጠይቅሻለሁ፣ ለአሁኑ ግን ተይውትችሻል፣ ነገር ግን ዳጣን ይቅርታ ታረጊላታለሽ አላት። ለእናትሽ እኔ አሳምናታለሁ፣ እናትሽ ግን አንቺ መሆንሽን ብታውቅ ትገልሻለች ይላታል። እሷም እሺ ትልና እንግዲህ ኤቢና እንግዲህ አቶ ደረጀ ቁጭ ብለው እንግዲህ ዳጣ ከሰላም ጋር ቁጭ ብላ ነበር። ሰላምን ዳጣም እስኪ ጸጉሬን እሺ ስትላት ሰላምም ለምን እናትሽ ጸጉርሽን አሽተሽ አታውቅም እንዴ ስትላት ዳጣም ዝም ስትል ሰላምን በይተዩ በቃ ትላታለች። ወዳው አቶ ደረጀ ዳጣ እያለ ሲጠራት ረጅ ጠርተውሻ ሲላት እንግዲህ ዳጣ ቀጥታ ስትሄድ አቤት ጠራችሁ ስትል የት ሄደሽ ነው ስትባይ ከሰላምዬ ጋር ነው ትላለች። ከዛ በኋላ እንትን አብይ እንግዲህ ተነሽና ሰላም ይቅርታ በያት ይላታል። ዳጣም እንግዲህ ደስ የምትልኝ ስለሆነ አረጣጣ የለውም ብላ እንግዲህ ይቅርታ ታረግላታለች። ዳጣም አቶ ደረጀን አቅፍ አድርጋ በጣም ስላመከኝ ደስ ብሎኛል፣ ወርቁም ስለተገኘ ደስ ነው ያለኝ፣ ጨንቆኝ ነበር ትለዋለች። ችግር የለውም እዚህ ቤት እስካላችሁ እህታማቾች ናቸው፣ ስለዚህ ሁለተኛ መጣላት የለባችሁም ሲላት እንግዲህ ዳጣ እሺ ትልና በያሁን ሂጅ ሲላት ዳጣ ተነስታ ትሄዳለች። አቤጌ የምትባለ ልጅ ግን በጣም ሲበዛ ነገረኛ ልጅ ናት። ይሄን እንግዲህ ዳጣን እንኳን ከዳጣ ጋር ቀርቶ ከማንኛውም ሰው ጋር እንዲሁም ከውሃ ጋር አልተስማማም ከእህቷ ጋር። እና እንግዲህ ዳጣን የጠላችበት ምክንያት እንግዲህ ዳጣ ከናታን ጋር ስለምታወራ ስለምትግባባ እንግዲህ ገና ናታን ትቀማብኛለች ብላ ነው እንግዲህ ዳጣን ጥምድ አድርጋ የያዘቻቱ። እናቷም ስትጠይቃት ለምንድን ነው የሚያስጨንቅሽ ስትላት ይችሊ ከመጣች ወዲህ እኔን ትቶኛል ለምንድን ነው እያለች እንግዲህ እናቴቱን በፍጹም አንቺን አይተውሽም፣ ስለዚህ አንቺን ነው እሷን ምኗን አይቶ ይወዳታል፣ ስለዚህ ተረጋጊ ትላታለች። እና ይቺ አቤጊዲ የምትባለው ወይም ኤቢ የምትባለው ሲበዛ ነገረኛ ወይ ጸባይ የላት እና ነጭናጫ ነች። እንግዲህ ሰላምን እንግዲህ ልጅ የለሽም እንዴ ስትላት እንግዲህ ሰላም ዝም ትልና እዚህ ቤት ቁጭ ብዬ የትኛው ልጅ ነው ስላታለች። እንዴ ለምንድን ነው በቃ የሰው ቤት ስራ ተይና አግቢና ውለጂ፣ ሰው ጋር እኮ መሆን ማውራት በጣም ደስ ይላል፣ እንደ አብሶ ልጅ ሲሆን ስትላት አዎ ልክ ነች ትላታለች።
ስለዚህ ዳጣ የሰላም ልጅ ናት። እንግዲህ አቶ ደረጀ ከሰላም ጋር ግንኙነት ስለነበረው ሰላም ዳጣ ስትወለድ እንግዲህ ጎዳና ነበር የጣሏቱ እና ስለዚህ ሰላም ራሱ አሁን ዳጣ ልጇ እንደሆነች አታውቅም። ደረጀ ብቻ ነው የሚያውቀው። ደረጀም እንግዲህ ሚስቱ የማናት አታባራትም ወይ ስትለው እንግዲህ ይባክሽ የሲሳይ ልጅ ናት። የሲሳይ ልጅ ስለሆነ ነገሮችን እስከሚመቻች እዚህ እኛ ቤት ትቀመጥ ስላላት እንግዲህ ሚስቱም እንግዲህ እሺ ብላ ተስማምታለች። አሁን ደረጀ እንግዲህ የዲኤንኤ ምርመራ እስከሚያደርግ ነው። ከዛ በኋላ የዲኤንኤ ምርመራ ካደረገ በኋላ እንግዲህ ዳጣ ልጄ ናት ሲባል እንግዲህ ለቤተሰቡ ይናገራል። እንዲሁም ሰላም ዳጣ ልጇ እንደሆነች ይነገራታል። በጣም እንግዲህ ሰላምን ደግሞ ስራ ታስተምርኛለሽ፣ አግዝሻለሁ፣ ወጥም ስትሰሪ ቡናም እንጀራ እንድታስተምርኝ ስትላት እንግዲህ ሰላም እሺ ነው ያለቻት። ዳጣ እንግዲህ ሁሉም ነው የሚወዳት ካለ አቢኔ ወይም አቢኪዳ በስተቀር ሁሉም ነው የሚወዳት። ምክንያቱም እንግዲህ ተግባቢ እና ጨዋ ስለሆነ ስታወራ በቃ ፈታ ያለች ስለሆነ ሁሉም ይወዷታል። ነገር ግን ይችኛዋ ግን አትወዳትም፣ ጭራሽ እንድታያት አትፈልግም። እሷ ግን ዳጣ ግን ሁሉም ነበር የምትወዳቸው። ውሃ ደግሞ በጣም ዳጣ ነው የምትወዳቱ። መጀመሪያ ዳጣ ከዛ ቤት ስትሄድ እንግዲህ በሳቅ ደስ ብሏት የተቀበለቻት እንግዲህ ውሃ ነበረች እና ዳጣም ውሃን በጣም ነው የምትወዳቱ። ውሃና ጓደኛዋ ውጭ ብለው ስለነበር እንግዲህ ትምህርት ቤት ሲከፈት ጓደኛችንን እናገኛለን እያሉ እንግዲህ እያወሩ ዳጣ ትመጣና እናንተ ምን እያደረጋችሁ ነው ብላ ተጠይቃቸዋለች። ውሃም እየተጫወት ነው ውሃ የኔ ውድ እህት ትላታታ። ዳጣም እንግዲህ እናንተ ሸባ ናችሁ እንዴ ቁጭ ብላችሁ የምትጫወቱት? ዳጣም እንግዲህ ምጥን ደግሞ ምን ሆነሽ ነው ብላ ተጠይቃታለች። ውሃም ፍቅር ይዟት እኮ ነው ትላታለች። ምን ስትል ምጥን ደግሞ አይ አውቃ ነው እሺ ትላታለች። ዳጣም ከማን ነው ደግሞ ፍቅር የያዛት ትላታለች። ውሃም እንግዲህ ከእርጎ ነው ትላታለች። ዳጣም ስላልገባት እየሳቀች እርጎ ደግሞ ማን ነው ትላታለች። እርጎ እኮ የሚጠጣው ነው ትላታለች። እና ታዲያ እርጎ አልተገዛላት ሆኖ ነው አትይኝም እንዴ እናንተ ወልዶ መና የሆናችሁ ልጆች ማንኛውም ናታንን አይታችሁታል ወይ ብላ ተጠየቃቸዋል። እንግዲህ ውሃና ምጥንም እየሳቁ አይ አላየነውም ይሏታል። በጣም ቆይ ምጥን ግን ወይ ሽሮ አልሆንሽ ወይ በርበሬ አልሆንሽ ለምንድን ነው ግን ምጥን የተባልሽው ብላ ትጠይቃታለች። ምንም እንግዲህ ዳጣን እንግዲህ አንቺስ ዳጣ የተባልሽው ዳጣ ሆነሽ ነው ወይ ብላ ተጠይቃታለች። እንግዲህ እኔ ግን ጓደኛዬን እንድትናገሪብኝም አልፈልግም ትስቅና ለማንኛውም ናታንን ካያችሁት አጭሉልኝ ትላቸዋቸው። ዊ ዳጣ ማለቴ ናታን ሲመጣ በጥፊ ነው ወይ የምናጨው? በጣም እረ አይደለም ደውሉልኝ ነው ያልኳቸው ትላቸዋል። እጅ እንግዲህ ከሚስቱ ጋር ቁጭ ብሎ ሳለ እንግዲህ ምንድን ነው ደሬ አጣርፈ ነው እኮ የጠራኸኝ ትለዋለች። እንኳን ደስ አለኝ ሲላት እሷም በፈገግታ እንኳን አብሮ ደስ አለኝ የምን ደስታ ተገኝቶ ነው ብላ ተጠይቀዋል። ተገኘ ስትለው እሱም እየሳቀ ጠፍቶ የነበሩ እቃዎችሽ በሙሉ ተገኝተዋል ማለት ወርቆቼ ስትለው ደረጀም አዎ ይላታል። ምርህን ነው ስትለው አዎ እውነቴን ነው ነግሬሽ እኮ ነበረ ታምኝኝ ይገባን እኮ ብዬ ነግሬሽ ነበረ አምናለሁ ደርዬ ነገር ግን ልጅቱ እሽ ብላ መለሰችልህ? አንቺ ዳጣ እንደወሰርሽው እርግጠኛ ነበር ስላት አዎ ነገር ግን እርግጠኛውን ነበር ግን ዳጣ አይደለችም የወሰደች። እንዴት እሷ አልወሰደችም እያልከኝ ነው እንዴ? ጀም እንግዲህ አዎ ዳጣ ምንም ነገር አላደረገችም አታውቅም። ቀደችም ነበር ዝም ብለን ነበር በከንቱ የጠረጠርናቱ። ታዲያ የታገኘኸው ስትለው እንግዲህ ደረጀም አሁን እኮ ማወቅ ያለብሽ ዳጣ እንዳልወሰደችው ነው። ሁሉ ጥፋት ደግሞ የተፈጠረው በእኔ በራሴው ጥፋት ነው። እሷም እየሳቀች እንግዲህ ምንድን ነው ደግሞ ያንተ ጥፋት ትለዋለች። ጊዜ ያንቺ ኮሜዲኖ ቁልፍ ስለተበላሸ ከኔ ጋር ወስጄ ከኔ ኮሜዲኖ ቆልፌ አስቀምጨው ነበረ የሚሰራ ብዬ ከአንቺ ጋር ያሉትን ንብረቶች ወደ እኔ ወስጄ ቆልፌ አስቀምጨ ነው። እሷም ስላላመነችው ተውደሬ ልጅቷ ዋሽሌ ብላ ነግራህ ነው አይደል?
ወይ ለምን ዋሻለሁ ሲላት እንግዲህ እሷም በእውነት ከሆነ እንደዛ ከሆነ በጣም ያሳፍራል ትለዋለች። በእርግጥ የወሰደችው የገዛ ልጇ ናት። ነገር ግን ልጅሽ ናት ቢላት እሷ ስለማታምን እንግዲህ እሱ እንግዲህ እኔ ጋር ቆልፌ አስቀምጨው ነበር ነው ያላቱ። ምክንያቱም ልጅሽ ናት ቢላት አታምንም ነበረ። ምናልባት ዳጣ ወስደው እሷ ጋር አስቀምጣ ነው ስለምትለው እሱ እንግዲህ የራሱ ያለውን መፍትሄ ማድረግ ስለነበር መፍትሄ እንግዲህ ፈልጎ እኔ ጋር አስቀምጨው ነበር ነው ያለው። ሌላው ደግሞ ዳጣ ያው የዲኤንኤ ምርመራውን በገና ውጤቱ ባይመጣም ነገር ግን ዳጣ ስትሰቃይና ሌባ እንድትባልበት አይፈልግም። ምክንያቱም ዳጣ እንግዲህ እሱ 18 ዓመት ሙሉ እንግዲህ ጎዳና ስታድግ ነው ያደገችው። የጎዳና ልጆች ነው በስነ ምግባር እያሳደጓተው እና እንግዲህ እሱም ያን ነገር ባደረገው እንግዲህ ተጸጽቶ ነበር። ዳጣም እንግዲህ ወደ ቤት ስትሄድ እሱም አምኗል። ስላመነ እኔ ስጸጸት ነበር ብሎ እንግዲህ ቀጥታ ወደ ቤቱ ያስገባት እና አሁን ለቤተሰቦቹ ልጄና ማለት አይችልም። መጀመሪያ እንግዲህ የዲኤንኤ ምርመራ ማድረግ አለበት። ከዛ በኋላ እንግዲህ ወደዱም ጠሉም እንግዲህ ወይ ይቀበላሉ ወይ አብረው ተስማምተው ይኖራሉ። ከዛ በኋላ ልጄና ብሎ እንግዲህ ይነግራቸዋል። ትም እንግዲህ በቃ ይቅርታ ጠይቃታለሁ ስትል ደረጀም እንግዲህ እሺ ማርቲ ይላታን። እኔ ምልህ ብላ ጥያቄ ተጠይቀዋል። ቆይ ሲሳይ ጉዷን ስላላወቀች እንግዲህ ከሚስቱ ውጭ ይማግጥ ነበር እንዴ ብላ ተጠይቀዋለችን። እምታህሌ ሴት ልጅ ያደረሰው ወይም እንግዲህ ይኸውልሽ አንድ ቀን የስካር መንፈሱ ነው ተሳስቶ ነው ይላታል። ምክንያቱም እንግዲህ የሚነግራት ሲሳይ ያለው ጓደኛው ነው። ነገር ግን የኔ ልጅ ናት እንዳይላት አሁን ገና ውጤቱን ስላላወቀ ለዛ ነው። ስለዚህ ራሱ ወዲያውኑም እየነገራል ነው። ስለዚህ እኔ ተሳስቶ ነው ይላታል። እስከዛ ድረስ ነገሮችን እሱ እስከሚያስተካከል ድረስ እንደ ልጆቻችን ማየት ነው ያለብን ይላታል። ትም እንግዲህ አይደሬ እኔ ጸባይዋን ታስተካክል እንጂ ምንም ችግር የለብኝም አብራ ብትቀመጥ ትለዋል። ሰራሁት ነገር ያለ ስራዋ ሌባኔስ ስላልኳት ራሱ አፈር ያለው ትለዋለች። ደረጀም እንግዲህ ችግር የለውም ስለ ጸባይዋ ደግሞ ታስተካክላለች ይላታል። እንግዲህ ነገረኛ የሆነች ልጅ እንግዲህ ከእናቷ አጠገብ መታ ቁጭ ትላለች። ኤቢዬ ምን ሆነሽ ነው? ሰሞኑን ግን ፍዝዝ ብለሻን ትላታለች። ነው ደህና ነሽ ወይ ስትላት እሷም አዎ እማዬ ደህና ነኝ ትላታለች። እንግዲህ አብጊን እንግዲህ እንዴት ነው ከናቴ ጋር ተጣልታችኋል እንዴ ብላ ስትጠይቃት እሷም አልተጣላሁም ትላታለች። እንግዲህ ከማርቲም እንግዲህ ትልቅ ችግር ማለት ስህተት አለ። ምክንያቱም እሱ ሳያፈቅራት እንግዲህ እሷ ናት እንግዲህ ያው ያፈቅርሻን ተረጋጊ እያለ እንግዲህ የልብ እየሰጠቻት። ስለዚህ አንድን ወንድ እንግዲህ በግድ ሳያፈቅራት ለልጇ ማድረግም አትችልም። እንደዛ ያደረገችበት ማርቲ እንግዲህ ያው እሱ የጥሩ ቤተሰብ ልጅ ስለሆነ እሱም ጥሩ ስለሆነ እንግዲህ ልክ እንደሷ ደረጀን እንዳገባቸው እሷም ልጇም እንግዲህ ጥሩ ባል እንድታገባላት ስለምትፈልግ ነው። ወይ ኤብዬ ሳልነግርሽ ዳጣን እኮ በጣም መጥፎ ነገር ነው የሰራ ነው ትላት ብለን ነው የጠረጠርናት። አባትሽ ነበረ ወርቆችን አንስቶ ያስቀመጠው። ይህም እንግዲህ እማታፍር እንግዲህ ራሷ ባደረገኝ አባቷ እንግዲህ ነውሯን ስለሸፈነላ ማመስገን እንዳለ ስለነበረባት እንጂ አባዬ ነው ወይ እንደዚህ ያለው ስትላት፣ ማርቲም አዎ አባትሽ ነው ያለኝ ትላታል። ወይ ግን አባዬ ለምንድን ነው ለዚች ልጅ ይሄን ያህል ለሷ ጠበቃ የሆነው? ማርቲም አልገባኝም ትላታለች። እና ታዲያ እሷ አልወሰደችም ለማለት ነው አባዬ ይህን ሁሉ ነገር የሚያደርገው? ማርቲም ልጇን አይ ስነ ስርዓት ያዢ፣ እሷ አልወሰደችም፣ ስለዚህ አባትሽ ነበረ ያስቀመጠው። አባትሽን አንቺ ከመወለድሽ በፊት ነው የማውቀው። ዳጣ ደግሞ ያን ያህል የሚያስዋሸው ነገር የለም ትላታለች። እንግዲህ እማዬ አንዳንድ ቀን ሞኝ ትሆኛለሽ መሰለኝ፣ ታዲያ ልጅቷ ለምንድን ነው ከኛ ቤት የምትቀመጠው ትላታለች።
ትም እንግዲህ ውይ የኔ ነገር ሳልነግርሽ የጓደኛዬ ልጅ ናት እኮ ብሎ ነግሮኛል። ጀመር እኮ አባዬ ደሃ ጓደኛ የለውም ትላታለች። ትም ተዩ በቃ የአንቺ ነገር ገብቶኛል። አሁን አንቺ በሙሉ አይምሮሽን ያስጨነቀው የናታን ነገር ነው ትላታለች። ዳጣን ተያያትና አንቺ ራስሽን እንደወድሽ ማድረግ ነው ያለብሽ እንጂ ለምንድን ነው እሷን ዳጣን እንደዚህ የምታደርጊያት ትላታለች። ቢም እንግዲህ በየት በኩል እሷ እያለች ትላታለች። ማርቲም እንግዲህ እኔ ምልሽ ክፍሉ እየገባይ ታሽኮረምመዋለኝ እንደ ብላ ተጠይቃታለች። ልጅ ሲጀመር ባለጌ ናት። ውሃን ኋላም ታበላሻተ ምን አለች ትላለች ኤቢ ትላታለች። ታንኮ ክላስ ገብታ ቀኑ ሁሉ ስትገላበጥ አይደል እንዴ የምትውለው ስትላል ማርቲም ምን ትላታለች። አሁን ማዬ እኔ እውነቴን ነው ምን እንደምታደርግ ደግሞ እኔ ተከታትዬ ነው የማሳይሽው። ባዬ ደግሞ ይችል ለምን እንደሆነ ከኔ በላይ አስበልጦ እንደሚወዳት ግን አልገባኝ። ማርቲም አይ እንግዲህ ኤቢ ይህን ነገር ግን ለምንድን ነው የደጋገምሽው? አትሽኮ አንቺን ከማንም አሳንሶሽ ማያውቅም። ይህም እንግዲህ ለማንኛውም አንቺ አትጨነቂ እናስብበታለን ትላታለች። ይህ አቢጊ እንግዲህ ናታንን በጣም ነው የምትወዳት፣ እሱ ደግሞ አይወዳትም። የማይወዳት ምክንያት እንግዲህ እሷ በጣም ሰው አታከብርም፣ በጣም ነጭናጫ ናት፣ ለሰው ክብር የሚባል የላትም። የገዛ እህቷን እንኳን አትወዳትም። የገዛ እህቷ እንግዲህ ውሃ ሰላም ስትላት እንግዲህ አብራት ቁጭ ስትል ወግጅልኝ ዘወር ቤልኝ ነው የምትላት። በዚህ ምክንያት እንግዲህ ናታን ሊያፈቅራት አልቻለም። እንግዲህ ከውጭ ስትመጣ እንግዲህ ከአቢጊ ጋር ቁጭ ትልና የኔ ውድ አቢጊ ብላ ልትሰማ ስትል እንግዲህ እሷ ትሸሻለች። እንግዲህ ተከታትሎ ናታን ይመጣና ቁጭ ለሚ እንዴት ነሽ ሲላት እንግዲህ እሷም ናታንዬ እንዴት ነህ ትለዋለች። እንግዲህ ውሃን ተነሽና ከዛ ቁጭ በይ ናታንዬ ናቶሎ ከዚህ ይመችሃን ትለዋለች። እሱም እንግዲህ አይ እኔ ከዚህ ተመችቶኛል ይላል። እንግዲህ ኤቢዬ ግን ዳጣ የተዳነው ትላታለች። እሷም በቁጣ እኔ ምን አውቅልሻለሁ ትላታለች። እኮ እንቆቅልሽ አይደለም የጠየኩሽ ዳጣ የትዳነው ብዬ ነው የጠየኩሽው ትላታለች። ኤቢም እንግዲህ አላውቅም ብላ ትመልስላታለች። እኮ ናፍቃኝ ነው ስትል ውሃ እንግዲህ ናታንም ዳጣ ከጓደኞቿ ጋር ሄዳለች ይላታል። እንግዲህ ኤቢም እንግዲህ አንተ በምን አወቅ ከጓደኞቿ ጋር መሄዷን? ናታንም አይ ያው ከዛ ነው የሚሄደው ነው ስላለች ነው ነገረችህ ላንተ ስትል ውሃም እንዴ ናታን እኮ የኛ ልጅ ነው ለምን አትነግረንም ስትል እንግዲህ ኤቢም እንግዲህ ዝም በይ አንቺ ትላታለች። እዛ እንግዲህ እህትና ማቸው እንግዲህ ተያይዘው ሲደባደቡ እንግዲህ ናታን እንግዲህ ይገላገላቸውና ተናዶ ትቷቸው ይሄዳል። እንግዲህ ወደ አቢጊ ክላስ ትሄድና ይቅርታ መግባት ይቻላል ወይ ስትላት እንዴ አንዴ ገብተሽ የለም ወይ ትላትላት። እሺ ታዲያ መቀመጥ ይቻላል ስትላት እንግዲህ አቢም እንግዲህ አይ እኔ አልጋ መቀመጥ ከፈለሽ መጀመሪያ ታጥበሽ ነው ትላትላት። በጣም እንግዲህ አታስቢ መጀመሪያውንም እኔ ታጥቤ ነው የተፈጠርኩት ትላትላት። ፈልገሽ ነው ስትላት ዳጣም እንግዲህ የሆነ ጉዳይ ላወራሽ ፈልጌ ነበረ። ኤቢም እንግዲህ ማን እኔና አንቺ ምን ጉዳይ ያለን ነውና አንቺና እኔ አብረን የምናወራው ትላትላት። እንግዲህ ወደ ናታን ክላስ ስትሄድ እንግዲህ ሰላምዬ እስኪ ዛሬ እንኳን እኔ ላጽዳ ሲላት እንግዲህ ሰላምም አይ እኔ ምን እሰራለሁ እኔ ራሴ አጸዳለሁ ትለዋለይ። ናታንም እንግዲህ ሰላምዬ ነይ እስኪ ቁጭ በይ ያንቺ ኮሬ መጽሐፍ ከማንበብ በላይ ይወደዳል ይላል። ሰላምም እንግዲህ ሰላምዬ ማለቴ ናታንዬ አንተ እኮ ነህ እንደዚህ የምትለይ ትለዋለች። ሰላም እንግዲህ የቤት ሰራተኛ ትሁን እንጂ በጣም የዋህና ጥሩ ነው። ሁሉንም እንደየባህሪያቸው ነው የምታስተናግዳቸው። ከምር ግን ትገርሚኛለች። ሁሉንም እንደ ጸባያቸው መያዝሽ ግን በጣም ነው ደስ የሚለው። ግን የሀገር መሪ ነበር መሆን የነበረብኝ ሲላት እንግዲህ ሰላምም ሳቅትልና አይናታን እስኪ ተወኝ ትለዋል። ቤተሰብ ዘመድ ምናምን የለሽም ወይ ሲላት እንግዲህ ሰላምም ክፍለ ሀገር ናቸው ያሉት ይሞቱ ይኑሩ የማውቀው ነገር የለኝም። እነሱም ደውለውልኝ ፈልገውኝ አያውቁም። እኔም ልክ እንደዛው ትለዋለች። ታንም አይዞሽ አሁን እኮ እነ አባዬም አሉልሽ እኛም እኮ ዘመዶችሽ ነን ይላል። እስኪ የሆነ ነገር መርቂኝ ሲላት እንግዲህ
ሰላምም ሳቅ ትልና ሰው አያልቅስብህ ስትለው ናታንም አሜን ይላል። ደግሞ ጠባቂ አያደርግ ስትለው እንግዲህ ናታን ይሄ ደግሞ ምን ማለት ነው ይላል። ሰላም እንግዲህ ሁሉንም ነገር ትነግረዋለች። ምክንያቱም ሰላም እንግዲህ ዳጣ ልጇ ናት። ልጇ ስለሆነ እንግዲህ እስከ ዛሬ መቼ ነው የምትመጣው ልጅ እያለች እንግዲህ እየጠበቀቻት እየኖረች ነው። ሌላው እንግዲህ አሁንም ዳጣና አቢ ናቸው። እንግዲህ ዳጣ ቁጭ ስትል እንግዲህ ምን ማለት ነው እዚህ ቁጭ የምትይው ትላታለች። በቃ አውቃለሁ ትላታለች። አቢም ዱርዬ ነኝ ስትላት እንግዲህ ዳጣም አዎ ዱርዬ ነኝ፣ ሁሉንም እንደ እንትሩ አስተናግጅ፣ ሁሉን እንደ ጸባዩ መልሳለሁ ትላት። እንግዲህ ልታማክራት ሄደው ስለ ናታን ነው። ናታንን ትወጀዋለሽ ወይ ስትላት እንግዲህ እሷም አይ አልወደውም ትላታለች። እባክሽ ታኔ የሚጠፋኝ መሰለሽ እንጂ ትወጀዋለሽ፣ እኔ እኮ የማደርግልሽ ነገር ካለ ስትላት እንግዲህ ኤቢም እሺ የምታደርግልኝ ነገር አለ እንግዲያውንስ ከናታን ራቂልኝ ስትላት እንግዲህ አይ እሱን እንኳን ማድረግ አልችልም፣ እንደውም አልወደውም ብለሽኝ አልነበረ ትላታለች። በመጨረሻ ዳጣ እንግዲህ በቃ ተይው ብላት ትታት ትሄዳለች። ዳጣ እንግዲህ ለወይዘሮ ለማርቲ ቡና ትወስድታታለች። ማርቲም አንቺ ነሽ ያፈላሽው ስትላት ዳጣም እረን ያላፈላውም ሰላም ናት ያፈላችልሽ ትላታለች። በጣም ማን ብዬ ልጥራ ስትላት ማርቲም የፈለግሽው እማዬ ልበለሽ አይ እማዬ እንኳን አትበይ ምን ችግር አለ ናታን እማዬ እያለሽ አይደል ስትላት አይ ሌላ በይን ስትላት እሺ እትዬ ልበልሽ እሱ ችግር የለውም እትዬ ማለት ትችያለሽ ትላታለች። ቴና እንግዲህ ዳጣ ቁጭ ብለው እያወሩ እንግዲህ ማርቲ ዳጣን ማወጣጣት ስለምፈልግ ደሬ ይመጣና ደሬ ሲመጣ እንግዲህ ዋው ደስ ትላላችሁ ይላቸዋል። እሺ ቡና ትፈልጋለህ ስትለው ማርቲ አይ ስለ ደክሜ ማረፍ እፈልጋለሁ ይልና ጥሏቸው ይሄዳል። እንግዲህ ደረጀ መኝታ ክላሱ ከገባ በኋላ ትዝ ይለዋል። ምክንያቱም ማርቲ እንግዲህ ዳጣን ታወጣጣታለች ብሎ እንግዲህ ወይም የት ነው የተወለድሽው አባትሽ ማን ነው ብላ ተጠይቃታለች ብሎ ትዝ ሲለው እንግዲህ ወዳው እንግዲህ ዳጣ እያለ ይጠራታል። ዳጣም እየሮጠች ወደሱ ትሄዳለች። ምንድን ነው ብላ ስትጠይቀው ደረጀም የሆነ ነገር አለ እንዳትሰሪ እኮ ብዬ ነው ይላል። ልሽ ለማርታ አንቺ የጓደኛዬ ልጅ እንደሆንሽ ነግሬያታለሁ ሲላት እንግዲህ ዳጣ በጭወት ምን ትለው ደረጀም አዎ አንቺ የጓደኛዬ የሲሳይ ልጅ ነሽ፣ የተወለድሽ ደግሞ ድሬዳዋ ነው ሲላት እንግዲህ ዳጣ እንዴ ብላ በጭወት ሩቅ ስትለው አዎ ይላታል። በጣም ቆይ እስከመቼ ነው ብላ ትጠይቀው። ጀም እንግዲህ የዲኤንኤ ውጤቱ እስከሚመጣ ነው፣ እባክህ አትድከም፣ ሲጀመር አንተ አባቴ ባትሆንም ውሃ ግን እህቴና ትለዋለች። ጀም እሱ እኮ ሳይንስ የሚያረጋግጠው ይሆናል ይላታል። እየሳቀይ እንጂ ታምናለ ስትለው እጂ ይላል። እየሳቀ በሂጂ አሁን ቶሎ ይላል። እንግዲህ ደረጀን አባቷን ካልሳምከኝማ አልሄድም ስትለው አንቺ ቶሎ ሂጂ ነው የሚልሽ ይላል። ጀም እንግዲህ ዳጣ አልሄድም ስትል እንግዲህ ይስማትና እሷን በደስታ እንግዲህ እየሮጠኝ ትሄዳለች። ምክንያቱም ደረጀ እንግዲህ ማርቲ እንድታውቅበት ለጊዜው አይፈልግም። እንግዲህ ትሄድና ለማርቲ የተወለድኩትም ድሬዳዋ ነው ትላታለች። አባቴ ደግሞ አባትሽ ማን ነው ስትላት እኔ እንጃ ስላላሳደገኝ ስሙ ጠፋብኝ ትልና በኋላ ትዝ ሲላት አዎ አሁን ትዝ አለኝ አባቴ የሚባለው ሲሳይ ነው የሚባለው ብላ ተናግራታለች። ይህም እንግዲህ ታዲያ እንዴት ነው ቤታችንን እንዴት አየሽው? ደግሞ ደስ የምትል ልጅ ናትልና ወይዘሮ ማርቲም እንግዲህ ይቺ ዳጣ ከናታን እንዳትቀራረቢ ብላ እንግዲህ ትሰጣታለች፣ ትነግራታለች። ዳጣም እረ ችግር የለውም ብላ እንግዲህ በሀሳቧ ትስማማለች። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ሰላም ያደርግልን።